ይቅርታ አልኩሽ አይደል ሉሊት? በጣም ይቅርታ ተሳስቼ ነው። ይቅርታ የልብሽን ካደረግሽ ምን ነው? ሉሊት እባክሽ ይቅርታ አድርጊልኝ። ትሰሚኛለሽ? ቆይ ለምንድን ነው ራስሽን ለማጥፋት ይሄን ያክል የምትቸኩይው? ሉሊት በጣም ይቅርታ አልኩሽ እኮ በቃ እርሺው። ስሚኝ ሜላት፣ በጣም እንደምጠኝ አውቃለሁ። እሺ አረን አልጠላሽም ሉሊት። አትዋሺ፣ ትጠይኛለሽ። እሺ በቃ አንቺኝ እሺ በቃ እጠላሻለሁ። እሺ እጠላሻለሁ። እኔ ደግሞ አንቺ ከምጠኝ በላይ በጣም እጠላሻለሁ። እሺ ይሄን ያህል ግን ምን አድርጌሽ ነው? ቆይ ዋናው ነገር መንስኤው ሳይሆን ውጤቱ። በዚህ የምትቀጥይ ከሆነ ደግሞ አንቺንም ልጅሽንም አጠፋችኋለሁ። እሺ በቃ ሉሊት በጣም ይቅርታ አድርጊልኝ። አሁን ቀጥ ብለሽ ውጪና መኪኖቹን አዘጋጅልኝ። ዛሬ አብረን ነው የምንሄደው። እሺ አዘጋጃለሁ። እሺ ወይዘሮ ሜላት ጭራሽ ነው ይበጥፍ። ምንም ነገር ስትናገር ሰው ይከፋዋል ምናምን ብሎ ነገር የለም አይደል? ቆይ ግን ቆንጆ ነሽ ማለቴ የሚያስቀይም ነገር አለው እንዴ? እንደሱ ማለቴ ሳይሆን ነገር ሁሉ ድንገት ነው። አና ላውቅሽ እፈልጋለሁ። አወቀኝ እኮ ከዚህ በላይ ምን እያልኩ እንደሆነ ግን በደንብ ገብቶሻል አይደል? ይኸውልህ መዝሙር፣ ከዚህ በኋላ ልታውቀኝ የሚገባ ነገር የለኝም። አሮ ነው ዋይ ግን ባንቺ ውስጥ የሆነ ልክ ያለው ነገር እንዳለ ይሰማኛል። ምን ልክ ያልሆነ ነገር? ብቻ ግን እቺ ሀና ከመጋረጃ ጀርባ የሆነ ነገር ያላት ይመስለኛል። ተሳስተሃል። ሀና ያው ሀና ነች። ከጀርባ ምንም የተደበቀ ነገር የላትም። ያን ያህል እንኳን ሞኝ አይደለሁም። እንደሱ ማለት አይደለም። ምንም የተደበቀ ነገር ስለሌለኝ። በተደጋጋሚ እንግሊዝኛ ለምን እንደማወራ ግን ታውቂያለሽ? አላውቅም። ለምንድን ነው? ምን ያህል እንግሊዝኛ መስማት ትችያለሽ የሚለውን ለማወቅ። እንግሊዝኛ መስማት ምን ትርጉም አለው? ይህን ያህል እንግሊዝኛ ላይ ፐርፌክት መሆን ከቻልሽ የተማርሽ ነሽ ማለት ነው። እንዴ እንግሊዝኛ መናገር እኮ በጣም ቀላል ነገር ነው። ይሄ ከመማር ጋር ደግሞ ምን ያገናኘዋል? የእኛ ሀገርን የእንግሊዝኛ የመናገር ችግርን በደንብ ነው ጠንቅቄ የማውቀው። በጠዋት መቀስቀሱ ደብሮ ጥያቸው መጣሁ። እየተምቹ ሲሆን እሺ ባለቤት ነው እንበል። ሱሴ ምን ሆና ነው? ተቀጣሪ መሆኗን ረስተው ነው? ሰሞኑን ትንሽ አቆፋኛለች እባክህ። እንዴ ደግሞ ምን ሆነ? ባለፈው አንቺን ስትናገራት ትንሽ ደበረኝና በጥፊ መታኋት። ከዛም በኋላ በጣም ደብሯታል። እንደዛ ከሆነ አገር ተበጥብጧል በለኛ። እንዴት እባክህ? ሱሴ እንኳን ሰበብ አግኝታ እንዲሁም ሰላም አይወድላትም። እሱስ ልክ ብሏል እባክህ። ምንድን ነው ዝግበው? የወሰድከውን ዕቃ መልስ። ስለምን ዕቃ ነው የምታወራው? ምንድን ነው ጆሮ? የወሰድከውን ዕቃ መልስ። ማን ነው ጆሮ? አረ ዝግበው ተረጋጋና እንነጋገር። ምንም የምነጋገረው ነገር የለም። ወርቁን ታመጣለህ አታመጣም? ስለምን ወርቅ ነው የምታወራው? እንዴ ኤልያስ እንዳልከው አልኩ። ኤልያስ ለምን? ምክንያቱም ይሄ ነገር በሱና ነው ብቻ ያለ ነገር ነው። ልቀቀኝ ዝግበው። ጆሮ ወርቁን ትመልስልኛለህ ወይስ ይሄን ሱቅ አመድ ላድርገው? ስለምን ወርቅ ነው? ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ኖላዊ ድራማ ዛሬም ቀጣዩን ክፍል ይዘንላችሁ መጥተናል። ሀኒቾ እንግዲህ እዛ ድርጅት ውስጥ በጽዳት እንደምትሰራ መዝሙር አውቋል ማለት ነው። እናም እየተከታተላት ነበር። በባለፈውም ተልካ ሱቅ ስትሄድ ነበር ያያት ለመጀመሪያ ጊዜ እና እሷ ስሟን አስተዋውቀው ነበረ። ምክንያቱም ከዚህ በፊት ወይዘሮ ሉሊት ስትጮህበት እና ልትመታትን በጥፊ ስትቃጣት እሱ መጥቶ ነበር ያዳናት እና ስም ግን ያስታውሳለሁ አንተ ረስተኸኝ ነው ስትለው በጭራሽ አላስታውስሽም አላት። አሁን ላይ ግን ተዋወቁ በደንብ ማለት ነው። ስሟም ሀና ኖላዊ እንደሚባልና እዚህ ጽዳት እንደምትሰራ አወቀ ማለት ነው። እና እሱም ተገርሟል። ምክንያቱም ጽዳት አንቺን የመሰለሽ ቆንጆ በጣም ታምሪያለሽ እና ጽዳት እንዴት ትሰሪያለሽ እያላት ነበረ። እና ሉሊትም ከሱ ጋር ቁማ ስላየቻት ማለት ነው በጣም ተናዳ አስጠራታት ነበር። እንደውም በፍጥነት እንዳታረፍድ ብላ ስትሄድ ምንድነው እንደዚህ ቶሎ የሚያጣድፍሽ እያለቻት ነበር። እና ከመዝሙር ጋር እንደምትሰሪው ምን እያደረግሽ ነው ስትላት ምንም አላደረኩም በቃ ለማናገር እየሞከረ እያወራው ነበርና ስትገለፍጭ ነበር ስለ እንዳልክ እንዳይከፋው ብዬ ነው ስትስቅ የነበረው ምናምን ብላ እሷ ደግሞ ጭራሽ እና ታዲያ አይኔ ሳቂ ሰዎች ደስታ ምንጭ ሆኗል እያልሽ ነው ምናምን ብላ በጣም ተናደደችባትና እና እሱን ለማጥመር እየሞከርሽ እንዳይሆን
ምን ልታረጊ ነው? እኔ ምን ሊያረግልኝ እሱን አጠምዳለሁ ስትላተኝ ያው ደሃ ስለሆንሽ ልትበይው ነው ብላ ያው በድህነቷ እየተሳለቀች ነበር እና ከእሱ እንድትርቅ ማስጠንቀቂያ ሰጣቻት ማለት ነው። ምክንያቱም እሷ እዛ ድርጅት ወይዘሮ ሉሊት ማለት ነው ሜላትን እና ሀና በቁጥጥሯ ስር ነው ማድረግ የምትፈልገው። ማንም ሰው ሲቀርባቸውም ሲርቃቸውም እያንዳንዱ የሚያደርጓትን ነገር ሁሉ እሷ ነው መቆጣጠር የምትፈልገው። በሌላ በኩል ጆሮ ወርቁን እንደሰረቀ ዝግባው አውቋል ማለት ነው። እንግዲህ ዝግባው ከዚህ በፊት ሳሚና ምርኩዝ ነበር የሰረቁት የመሰላቸው። ነገር ግን አሁን ላይ እነሱን ትቶ ወደ እነ ጆሮ ተመልሷል ማለት ነው። እንግዲህ ጆሮ ወርቁ እንደሰረቀ ነገረችው ደግሞ ሱሴ ናት። ምክንያቱም ሱሴ ከሀና ጋር ተኝቶ ስላገኘቻቸው በዛ ጠናዳ ሀናን ሴተኛ ዳሪ ብላት ስለተሳደበቻት በጣም ደንግጦ እንዴት እንደዚህ ላይ ትሳደቢያለሽ ብሎ በጥፊ ስለመታት ከሱ ጋር ስለተጋጨች እንግዲህ አሳልፋ ሰጥተዋለች ማለት ነው። እሱም መጥቶ ወርቁን የሰረቃችሁት እናንተ ናችሁ፣ ምክንያቱም በባለፈው መታችሁ ሽጥልኝ እያላችሁ ስጠይቁኝ የማላቅ ነው እንደሚመስል፣ ስለዚህ ወርቁን ወይ መልሱት አሊያም ደግሞ ይህን ሱቅ አቃጥለዋለሁ እያለ አንገቱን ይዞት ነበረ። እንደውም ኤልያስ ከጀርባው በመቀስ ሊወጋው ነበረ። በመሀላችን አትግባ፣ እኔና ይሄ ጉዳይ በእኔና በሱ መካከል የተፈጠረ ችግር ስለሆነ በእኔና በሱ መካከል ይፈታል፣ እናንተ አትግባ ብሎት ነው እንጂ እናም ዝቶበት ሄዷል ማለት ነው፣ ወርቁን ማምጣት እንዳለበት። ከዛም ሲጠይቀው ኤልያስ ያው ይሄ ወርቅ ለወይዘሮ ሜላት እንደሚያስፈልጋቸውና ለነሱ ሲል ራሱን ችግር ውስጥ እንደገባ እናም እንዲሸጥላቸው ቢጠይቁት እሱ ግን በጭራሽ አልሸጥም ብሎ ስለነበር በዛም በጉልበት ነው እንግዲህ ሰርቀው የወሰዱት። እናም በቀላሉ እንደሚፋታቸው አይመስልም። እና ታዲያ ሰው አተህ ነው ወይ ከዚህ ከሰማይ ሰባሪም ያክል ሰው ጋር የተጣላ አሁን እንዴት ብትጣላ ከዚህ ሰው ጋር ትጋጫለህ ምናምን ብሎ እየመከረው ነበር ኤልያስ። ተምቹና ሱሴም ስራ እየሰሩ አልነበረም። በእርግጥ ያው ተምቹ ያው ኃላፊና አለቃ ስለሆነ የሱቁ ባለቤት ስለሆነ ምንም አይመለከተውም። ሱሴ ግን ቢያንስ በጠዋቱ መታ ስራ መጀመር ነበረባት እያለው ነበር ኤልያስ። ያው ስለተጣሉ እኔ አሁን ላይ እሷን እያናገርኳት አይደለም፣ ስለዚህ እነዛ ነው ሁለታቸውንም በጠዋት ሳልቀሰቅስ ትቻቸው የመጣሁት እያላቸው ነበረ። በሌላ በኩል አባባ ኖላዊ ስራ ጀምረው እንግዲህ በጠዋት ልጠይቃቸው መታ ነበር ፋኖሴ። እናም አጮልቀው እያዩ እና ታዲያ ምን እያየህ ነው እያለቻቸው ነበረ። እና ፋኖሴም ቡጥሌ ስለጠፋ በጣም ተጨንቃለች። ቡጥሌ እንግዲህ በባለፈው በጣም እንዳላይ ድጋሚ አባባ ኖላዊን ክብሩን ዝቅ አድርገህ በዛም የተሳደብ ከአንድም ሁለቴ ሰምቼ ታግሻለሁ እና ከዚህ በኋላ ማየት አልፈልግም ውጣልኝ ስትለው በጣም ተናዶ፣ ምክንያቱም የምታነሽኝ ከሆነ መጀመሪያውኑ የምትጠይኝ ከሆነ ለምን አነሻሽኝ ብሎ በዛው ጠፍቷል ማለት ነው። የሱ መጥፋትን በጣም አስጨንቋታል። እናም እሱ ካልተገኘ እኔ ሰላም አላገኝም፣ ከየትም ፈልገህ አገኝልኝ እያለችው ነበር። በሱም አባባ ኖላዊም እንግዲህ አለ የሚሉበት ቦታ ሁሉ ፈልገው እንደሚፈልጉላት ነገሯት ማለት ነው። ምክንያቱም እሱ ያኔ ከስደት በተመለሰች ጊዜ ቤተሰቦቿ ገንዘቧን ሁሉ ሲክዷተኝ ሁሉም ጀርባውን ሲሰጣተኝ እሱ ግን ከአንዴም ሁለቴ ራሴን ላጠፋ ስል አይዞሽ እያለ እያጽናና ራሴን እንዳላጠፋ ያደረገኝ እሱ ነው እና አይደለም አንተን ይቅርና እኔን ራሱ ቢሳደበኝ ምንም እናገረው የማይገባ ነው። ያኔ እኮ ስሜታዊ ሁኜ ነው እና በጣም ተጸጽቻለሁ። አሁን ከየትም ብለህ እኔ ሰላምና ደህና እንደሆነ የምትፈልግ ከሆነ ከየትም ፈልጋ አምጣልኝ ብለዋለች። አባባ ኖላዊ እንግዲህ በተቻላቸው መጠን እየፈለጉ ነው። መዝሙርም ወይዘሮ ሜላት ቢሮ ገብተው ስለ ሀና እያወራት ነበረ። ሀና የምትባል አዲስ ሰራተኛ ሀና የምትባል ሳይሆን አንዲት ሰራተኛ ጽዳት ናት መሰለኝ አዲስ ሰራተኛ ቀጥረዋል እያሉ እያወራት ነበር። እሷ ደግሞ ስለ ልጇ እያወራ እንደሆነ አልገባትም ነበር። ከዛ ጽዳት የምታጸዳ ናት፣ ግን ሳያት ጽዳት መስራት ያለባት ልጅ አይደለችም እያላት ነበር። እና ማነው ስሟ ብላ ስጠይቀው ሀና ብሎ ነገራተኝ። እናም የራሷ የሆነ ችግር ይኖርባታል፣ እኛው ቢቸግራት ነው የምትሰራው፣ ያው ሁሉም ከወዱ አይደለም የሚሰራው ምናምን ብላ ነገረችው። እሷ ግን በጣም ተጨንቃለች። ምክንያቱም ሉሊት ከእሷ ጋር እንደገና ድጋሚ እንደምትጣላ ስለገባት ማለት ነው። እናም ሉሊትም ወይዘሮ ሜላትን አስጠርታ ልጅሽን ለምን ማተሳረፊያት ለምን አርፋ አትቀመጥም? ከሱ ጋር ድጋሚ ማያት ከሆነ ግን ሁለታችሁንም ቢሆን አጠፋችኋለሁ እያለች እየዛተች ትገኛለች። ያው ሉሊት እስካሁን እንግዲህ የሚቆጣጠራትም ሰው አላገኘችም፣ ጥጋቧም አልበረደላትም። ወይዘሮ ሜላትም ያው እቃዎችን ወደ ሽያጭ ቦታ ለመውሰድ እና ለደንበኞቹ ለማስረከብ ልትሄድ ነበር። ሉሊትም አብሬሽ እሄዳለሁ አለቻተኝ። መጨረሻ አንቺን ልታደርጊ ነው የምትሄጂው ስራሽ አይደለም ስትላተኝ
ለመስረቅ እንዲያመችሽ ነው እኔ አብሬሽ እንዳልሄድ የማትፈልጊው አንቺ ሌባ ነሽ ስትላተኝ ራሷን መቆጣጠር አልቻለችም። ሉሊትን በጥፊ መታቻት ማለት ነው። እንዴት በጥፊ እኔን ትመችኛለሽ ብላ ዘላ አንገቷን አንቃ ይቅርታ እያለች ወይዘሮ ሜላት በተደጋጋሚ ብትነግራትም መቼም ይቅርታ አላደረግሽም ደግሞ ብለሽ እኔን ጭራሽ እንዴት በጥፊ ትመችኛለሽ እያለቻት መጨረሻ ላይ እንግዲህ ውጭልኝ ብላ አስወጣቻት ማለት ነው። እና ወይዘሮ ሜላትም ሌላ ጦስ ውስጥ ከተተለች ይችላል አንካሴስ የሆነች ልጅ። ሱሴም ስራ መግባቱን አቁማ በጠዋት መታ አረፋፍዳ በጠዋት ሳይሆን አረፋፍዳ መታ ከምርኩዝ ጋር ኤልያስን ብር እንደሚያስፈልጋት ጠየቀችው። ይህንና ስሬ ልሰሪ ነው እሱ የመሰሉን ልሰራ ነው። ቆይ እስካሁን የት ነበርሽ? ለምንድን ነው ስራ ያልመጣሽው? እያላት ነበር። እሷ ግን መስራት እንደማትፈልግ ነው ከእሱ ብር እንደምትፈልግ ነው የነገረችው። እሱ ግን በጭራሽ ብር አልሰጥሽም ብሎ ላካት ማለት ነው። እናም ለጆሮ ደውልለት እሱ ያሰጠኛ ስትለው በጭራሽ አልደውልም ብሎ አስቀይሞ ነው የላካት። እናም ኤልያስ ብር ለምን ፈልጎ ምናልባት እነሱ እንዳይወስዱት ሊሆን ይችላል አላቅም። ብቻ ግን ከመሳቢያ ብሩ ወስዶ ቆጥሮ አስቀምጧል ማለት ነው። ምክንያቱም ያም እየወሰደው ስለሆነ ሱቅ በቅርቡ የሚከስር ይመስለኛልኝ። ከዛም በኋላ ያው እሷ ሂዳ ለጆሮ ተናገረች ማለት ነው። እሷ ደግሞ በቃ መልሰህ ወደ እስር ቤት ከተተኝ፣ ምክንያቱም በራብ እየሞትኩ ነው። እኔ እኮ ያኔ እስር ቤት እንዳታስወጣኝ እኮ ቢያንስ ሆዴ ሞልቶ ስለሚያድር ነበር። አሁን ግን ከእስር ቤት አስወጥተ በራብ እየገደልከኝ ነው ስላለችው እሱም ኤልያስን ሄዶ በቃ ምንም ስትጠይቅህ ብር ስጣት ብሎት ነበረ። እናም አሁን ላይ እሷ ስራ እየሰራች አይደለም። ያው እሱ ያስወጣት ለራሷ ብሎ ነው ከእስር ቤት ያስወጣት። እሷ ግን ከእስር ቤት ካስወጣኝ በኋላ ብርም አሰጠኝ ከሆነ እኔ ከየት አምጥቼ እበላለሁ እያለች እያስፈራራች ትገኛለች። ጆሮም በቃ ምንም እንዳትቀየመኝ እንደዚህ ስላልኩ ግን ደግሞ ትረዳኛለህ ብዬ አስባለሁ። ምንም አይነት ምላሽ አልፈልግም እንዳትቀየመኝ ብሎ ለኤልያስ ነገረው ማለት ነው። ኤልያስም እሺ ነው ያለው። ምንም አማራጭ የለውም በገዛ ገንዘቡ ማለት ነው። እናም እንዴት ዝም ትለኛለህ? የሆነ ነገር ትለኛለህ ብዬ ጠብቄ ነበር። ሰው መጀመሪያም እኮ ዝም በል ስላልከኝ ነው እና መብትህ ነው ብሎታለኝ። እና በዚሁ ከቀጠለ ሱቁም ያም ተምቹም በዛ እየመጣ ይወስደዋል። እንደዛው ተመሳሳይ ነገር ታደርጋለች እና ብቻ በዚሁ ከቀጠለ ኤልያስን ራሱ ችግር ውስጥ የሚያስገቡት ይመስላሉ። የዛሬው ክፍል ይህን ይመስላል። በቀጣይ ደግሞ ሌላውን ይዘንላችሁ እስከምንመጣ አብራችሁ ስለቆያችሁ እናመሰግናለን። ሰናይ ጊዜ ተመኘንላችሁ።